በእነዚህ ሁለት ቀናቶች የምንማረው መሰረታዊ ትምህርት እመን ብቻ እንጂ አትፍራ የሚል ነው። ጌታ ይባረክ። በቃ እንደውም እነ ስሚዝ ግልሶርስ አትፍራ የሚለውን ሁሉ አይከቱም እና እመን ብቻ ነው የሚሉት። ኦንሊ ቢሊቭ ይላሉ እና እመን ብቻ እንጂ አትፍራ የሚል መሰረታዊ ክርስቶስ ኢየሱስ የተናገረው ከክርስቶስ አፍ የወጣ ቃል ስለሆነ ይሄን ቃል ዛሬም ለመስበክ ፈልጋለሁ። ጌታ ይባረክ። ልቤን አሙቆታል። አላውቅም እንዴት ምን እንደሆነ። አንድ ሰው ብዬ የምናገረው አይደለም። ለአንድ ሰው መልእክት ነው አይደለም፣ ለሁላችን መልእክት ነው። ለአንድ ሰው መልእክት ነው ካልኩ መልእክቱ ለኔ ነው። በቃ ራሴው የምሰብከው ለራሴው ነው። ጌታ መልእክቱ ለራሴ ነው። ምክንያቱም እመን ብቻ እንጂ አትፍራ የሚያስፈልገው እኔንም ነው እኔም ነኝና፣ ስለዚህ ለአንድ ሰው መልእክት ምለው አይደለም፣ ለሁላችን መልእክት ነው። እኔንም ጨምሮ ሁላችን መልእክት አለን። ጌታ ይባረክ። ለምን ኢዝሊ ቶሎ መጥቶ የሚከብ እንደ ኃጢአት ቶሎ የሚከብ ነገር ነው ፍርሃት ኢዝሊ በቀላሉ መጥቶ ዕብራውያን ላይ እንደሚናገረው ቶሎ የሚከበንን ኃጢአት አስወግደን ይላል። ቶሎ ሸክምን ሁሉ ቶሎም የሚከበንን ቶሎ የሚከብ ነው ማለት ነው ኃጢአት። ልክ እንደ ኃጢአት አንዱ ቶሎ የሚከበን ነገር ምንድነው ከተባለ ፍርሃትም ነው። ስለዚህ ከፍርሃት አትሞስፌር ደግሞ ልንወጣ የምንችለው አትፍራ ድፈር በሚል ሳይሆን እመን በሚል ነው። ጌታ ይባረክ። እመን ብቻ እንጂ አትፍራ። ኢየሱስ ድፈር እንጂ አትፍራ አላለውም። ያን ሰውዬ ድፈር እንጂ አትፍራ አላለውም። ጥሩ ነው ድፍረት ጥሩ ነው። ምክንያቱም እምነት ይደፍራል። ድፍረት ሁሉ ግን እምነት አይደለም። ስናምን እንደፍራለን፣ ትክክል ነው። እምነት ያስደፍራል። ስላመንክ ነው የምትደፍረው እንጂ ስለደፈርክ አታምንም። ደፋር በሚል አይደለም። ድፈር እንጂ ምናምን በሚል አይደለም። እመን። ስለዚህ እምነት ደግሞ እመን ከተባለ ደግሞ እምነት ደግሞ መሰረት አለው። የእምነት መሰረት የእግዚአብሔር ቃል ነው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል እና የእምነታችን መሰረት እንደው ሁለትም አድርገው ካላችሁኝ በእግዚአብሔርና በቃሉ ላይ መደገፍ ነው። እምነት ማለት በእግዚአብሔር ላይ ራስን መጣል፣ በቃሉ ላይ ራስን መጣል። አንድን ቃል ሁለት ነው ያደረኩት። በእርሱ ላይ ማረፍ ማለት በቃሉ ላይ ማረፍ ማለት ነው። አንድ ነው እኮ ቃሉ። በእርሱ ላይ መደገፍ ማለት በተናገረ ነገር ላይ መደገፍ ማለት ነው። የተናገረህን ስትጸናበት ባጭሩ ተናጋሪውን አምነዋለሁ እያልክ ነው። ተናጋሪውን አምነዋለሁ፣ የተናገረው እውነት ነው፣ በተናገረው ላይ እጸናለሁ፣ በእርሱ ላይ እጸናለሁ ስትል ተናጋሪውን አምነዋለሁ፣ በእርሱ ላይ እደገፋለሁ ነው። ስለዚህ የእምነታችን መሰረት እግዚአብሔርና የእግዚአብሔር ቃል ነው። እስቲ አሜን። ስሜታችን አይደለም፣ የሆነ ነገር አይደለም። አመነ አንድ ሰው ሲባል ምን አመንክ ነው። እኔ እኮ አምኛለሁ ሲል እስቲ ምን አመንክ? አንድ ስክሪፕቸር ስጠኝ ነው ብትለው እኮ አመነ የሚባለው አንድ ሰው የሚቆምበትን ቃል ሲያገኝ ነው እንጂ ስሜት አይደለም። እምነት ስሜት አይደለም። እምነት መጽኛ ነው፣ መታመን፣ መደገፍ ነው፣ መቆም ነው። እስቲ አሜን። ማመን ማለት መቆም፣ መደገፍ፣ በዛ ላይ መጽናት እንጂ እምነት ስሜት አይደለም። ምን ላይ ጸንተሃል? በሆነ ነገር አምኛለሁ ስትል አምናለሁ፣ ደስ ይላል። ጎሽ እንኳን አመንክ። ግን ምን ጥቅስ አለ? ጊቭ ሚ ስክሪፕቸር ነው የምልህ። ለማመንህ ስክሪፕቸር ላይ መቆም አለብህ፣ ቃል ላይ፣ እንዲህ በሚለው ቃል ላይ። እስቲ አንድ ሰው አሜን። አመንኩ ስትል ዝም ብሎ ስሜት ሳይሆን የሆነ የቅድም ብያችኋለሁ፣ ድፍረት ሁሉ እምነት አይደለም። እምነት ግን ይደፍራል። ድፈር አይደለም የተባለው፣ እመን ነው የተባለው። ያመነ ሰው ይደፍራል። ትክክል ነው፣ ችግር የለም። ባመነው ነገር ላይ ነው የሚደፍረው። ያመነው ነገር ያስደፍረው ይሆናል እንጂ ድፍረት ብቻ እምነት ሊሆን አይችልም። ስለዚህ የምትጸናበት የምትቆምበት እውነት ምድር እንኳን በቃል ላይ ተንሳፋለች። ምድር እንኳን በውሃ ላይ እያጸና ይላል እኮ መጽሐፍ ቅዱስ። ምሰሶ ሳይኖር ምን ሳይኖር ምድርን ሰማይን ያጸናው በቃል ነው። አንተም በቃል ላይ ስትቆም ምንም በሌለበት ነገር ላይ በቃል ላይ ስትቆም በቃል ላይ መጽናት እምነት ይባላል።
ቃሉ ከፈለገ አንሳፎ የፈለገበት ይውሰድ፣ ችግር የለም። ቃል ላይ ብቻውን የእግዚአብሔር ቃል ጽኑ ነው። ሁሉ ቢያልፍ አለ ምድርና ሰማይን እንኳን አያምናቸውም። ምድርና ሰማይ እንኳን ተጠቅልሎ ያልፋሉ፣ ቃሌ ግን አያልፍም አለ። በሰማይ አላምንም ነው እኮ ወይም በሰማይ አይደለም በምድርም አይደለም። ምድር እየተነካ እየቆምንበት ምን እያልን እንኳን ምድርና ሰማይ ተጠቅልለው ያልፋሉ፣ ቃሌ ግን ብሎ ነው። የእግዚአብሔር ቃል ጽኑ ነው፣ የጸና ነው። ስለዚህ የጸናው ላይ መጽናት ላለመውደቅ በዘመናችን ሁሉ በደስተኝነት እንድንኖር ምክንያት ስለሚሆኑ፣ ስለዚህ የእምነት መንፈስ በእነዚህ 2 ቀናቶች የእምነት መንፈስ እንደማካፈል አስባለሁ። የእምነት መንፈስ ትካፈላላችሁ። ዛሬ ልቤን የሞሉት ብዙ ቃሎች አሉና ግን እንደው መነሻ ጥቅሴን ያው ማርቆስ ላይ የምታውቁት ቃል አለ። ማርቆስ 5 ላይ ያለውን ቃል ታሪኩን የምታውቁት ነውና ከ21 ነው የሚጀምረው። እኔ የምፈልገው ግን 35 ነው። ምናልባት እያይዘዋለሁ ግን 35 እና 36 ከማንበብ በፊት 21 ላይ ያለውን ቃል እስከ 24 ያለውን ቶሎ ላንብብና ወደዛ ልሄድ። ኢየሱስ ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህርም አጠገብ ነበር። ኢያይሮስ የተባለ ከምኩራብ አለቆች አንዱ መጣና ባየውም ጊዜ በእግሩ ላይ ወደቀና ታናሽቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት፣ አጋፉትም። አሁን ቀጥሎ ደግሞ ሌላ ታሪክ ይመጣል። በአንድ የሆነ የሰው ፕሮግራም ውስጥ ፕሮግራም ጥሳ የገባች ደግሞ ሌላ ታሪክ ገባች፣ አንዲት ሴት። ከዛ ቀጥሎ አንድ ታሪክ ደግሞ ይመጣል። የኢየሱስ ፕሮግራምም የዚህ የኢያይሮስም ፕሮግራም ተያይዘው ወደ ቤት መሄድና ልጅቷ ላይ መተህ እጅን ብትጭንባት በሕይወት ትኖራለች፣ ትድናለችና መተህ እጅን ጫንባት ሲለው እሺ አለ። ኢየሱስም ተስማምተው ወደ እሱ እየሄዱ መሀል ላይ አንዲት ሴት ከ12 ዓመት ጀምሮ ደም ሲፈሳት የነበረች የምትባል ሴት መታ ችግር ፈጠረች። መሀል ላይ ብሬክ አረገችው ማለት ነው መስመሩን እና ሄደች የልብሱን ጫፍ። ከዛ በፊት ስለ ኢየሱስ ሰምታ ነበር ይላል። ስለ ኢየሱስ ነግረዋታል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ያለ ሳይሰማ እምነት የለም። ስለዚህ ሰማች፣ ስለ ኢየሱስ ሰምታ ነበር ይላል። ከዛ በኋላ አመነች። ያው ምክንያቱም ኢየሱስ ሲዘጋው እምነት ሻድኖሻል ነው ያላት። አመነች። ስታመን ደግሞ ዝም አላለችም። ኪፕ ሴይንግ ይላል እንደውም አምፕሊፋይድ ባይብል። ዝም ብላ ትናገር ነበር ነው የሚለው። ሁልጊዜ ትናገር ነበር ሄጄ የልብሱን ጫፍ። ምክንያቱም ካመነ ያመነ ሰው ይናገራል። ያመነ ሰው ዝም አይልም። ያመነን ሰው የሚታወቀው በአፉ ነው። የመጀመሪያው በአፉ ይታወቃል። ሁለተኛው በተግባሩ በእግሩ ይታወቃል። እርምጃ አለው ወይ ነው፣ አክሽን አለው ወይ ነው። የመጀመሪያ ግን አፉ ይንቀሳቀሳል። አፍን ያላንቀሳቀሰ እምነት ተራራን አያንቀሳቅሰውም። እና መጀመሪያ ማመንም የሚታወቀው አፍ ላይ ነው። እና እቺ ሴት ገና ሳትመጣ እኮ ነው፣ ገና ሳትመጣ ዝም ብላ ትናገራለች። ሄጄ የልብሱን ጫፍ ብነካ እድናለሁ፣ ሄጄ የልብሱን ጫፍ ብነካ እድናለሁ። ደጋግማ ነው ኮንፌስ የምታደርገው፣ ደጋግማ ትናገራለች። ሙሉ ፒክቸሩ እስኪመጣላት የሰማችውን እና ያመነችውን መልሳ ትናገረው ነበር። ደጋግማ ኪፕ ሴይንግ፣ ሳታቋርጥ ነው የምትናገረው። ልክ ሙሉ ፒክቸሩ ሲመጣላት ነው ወደ አክሽን የሄደችው። ልክ ሙሉ ፒክቸሩ ሲመጣ አሁን ሄጄ የልብሱን ጫፍ፣ ይሄ የልብስ ጫፍ የሚለው እንደው ትምህርቴ ባይሆንም ሚልኪያስ ላይ ፈውስም በጨሮሮቿ የሚል ቃል አለ። እና እስራኤላውያኖች ልብስ ሲለብሱ ቀሚስ ነው ያው የሚለብሱት። በሚያረጉት ቀሚስ ልክ ቀሚሱ ሲያልቅ ዳር ዳር ላይ ዘርፍ ያደርጋሉ። ምንድን ነው የቀሚስ ጫፍ ላይ አይታችሁ ታውቃላችሁ? አንዳንድ ጊዜ በጨሌ ይሰራሉ መሰለኝ፣ የሆነ ጥቅልል እየተደረገ እንዲህ እችን ያደርጋሉ እስራኤላውያኖች። ምንድን ነው ስክሪፕቸር አላቸው። በዘርፏ ፈውስ በጨረሮቿ የሚለው ያንን ነው።
እነዛ ጨረሮች ፈውስ ያወጣሉ የሚል ነው። ኢየሱስ ያችም ሴት አምና የመጣችው የልብሱን ጫፍ የሚለው ሄጄ የልብሱን ጫፍ ይሄን ዘርፍ ሄጄ እነካና ፈውስ ወስዳለሁ። ፈውስም በጨረሮቿ የሚለው ያን ሚልኪያስ መጨረሻ ላይና የልብሱን ጫፍ ሄጄ ብነካ እድናለሁ ብላ ነበር። ለምን? ፈውስ ከጨረሮቹ እንደሚወጡ ታውቃለች። ከሱ ልብስ ከአኖይንቲንጉ ቅባቱ ከሱ ወደ ልብሱ ከልብሱ በዘርፉ አልፎ ይዛ እንደምትሄድ እርግጠኛ ናት። 100% እርግጠኛ ናት ተፈውሳ እንደምትሄድ ሴትዮዋ። ደስ የሚለው ኢያይሮስ መተጅም ብትጭንባት ልጄ ላይ ትፈወሳለች ብሎ ነው ይዞት እየሄደ ያለው። እቺ ደግሞ ሄጄ እጄን ጭኜ እፈወሳለሁ ብላ የመጣች ናት። እቺ ደግሞ ቀይራ ነው እንትኑን ቀየረችው። አሁን እጁን እንዲጨንብኝ አይደለም እጨናለሁ፣ ሄጄ ነካለሁ። ኤሌክትሪክን ሄደ ብትነካውም ኤሌክትሪክ አንተ ላይ ቢወርቅ ውጤት ያመጣል አይደል እንዴ? እኩል ነው፣ ያው ነው። ምክንያቱም ከሱ ነው የሚወጣው፣ ከኢየሱስ ነው። እሱም ነካህ አንተም ነካው፣ ከሱ ውስጥ ፈውስ ይወጣል። ግን አንተ ስትነካው ልዩ የሚያደርገው ባይ ፌዝ ነው። አንተን ልዩ የሚያደርገው በእምነት ሄደ መንካት ነው። እሱ ደግሞ መጥቶ ሲነካ በእርሱ እምነት ነው። እሱ አምኖ እጁን ይጭንባል፣ እንደምትፈወስ ያምና መጥቶ እጁን ይጭንባል። አንተ ደግሞ እምነት ካለ እኩል ውጤት ታመጣለህ። ሳታስፈቅድ መፈወስ ትችላለህ። እቺ ሴት ኢየሱስን አላስፈቀደችውም፣ አልነገረችውም። እንደው አልነግረውም አለች። እንደው አልነግረውም፣ እኔ አፌዝ እምነት አለኝ። እስቲ አንድ ሰው አሜን። እንደውም አልነግረውም፣ ሄጄ ለሱ መንገር ምናምን አይደለም። ልክ እንደ ኢያይሮስ ሄጄ አስፈቅጄ ምናምን አላስፈቅደውም፣ ይሄዳለሁ። አፌዝ እምነቴ ውጤት ያመጣል። ሄዳ የልብሱን ጫፍ ነካች፣ ወሰደች ኃይል ከኢየሱስ ውስጥ። ከዛ ኢየሱስ አወቀም፣ እንዴ ማን ይነካኛል? ለምን ሲያጋፉት የሚል ቃል ነበር። አሁን መጨረሻ ላይ ሲናገር ያጋፉትም ነበር አለ። ብዙ ሰዎች ነው የሚገፈትሩት፣ የሚያጋፉት። የሚያጋፋ የሀገር ነው፣ ያጋፉታል። እቺ ግን አታጋፋም፣ ውጤት ወስዳለች። ያጋፋ ሁሉ ዊዛውት ፌዝ ነው። እቺ ግን ተቻርጋ በፌዝ ወስዳለች፣ በእምነት ወስዳለች። በእምነት ውጤትን አመጣች። እቺ ሴት ዲፈረንት የሚያደርጋት በእምነት መራመዷ ነው። ዲፈረንት ናት። እና ሄደች ነካች። ከዛ ኢየሱስ ማን ይነካኛል? ደቀ መዝሙር ሁሉ ሳቁበት እኮ ገረማቸው። ማን ያጋፋኝ ትላለህ እንዴ አሉት። ማን ይነካኝ ትላለህ እንዴ አሉት። ማን ይነካኝ ሲል ማን ይነካኝ ትላለህ? ይሄ ሁሉ ሰው እያጋፋ፣ ይሄ ሁሉ ሰው እየገፈተረ ማን ነው የነካኝ? ሀውካም እንዴት ልትል ትችላለህ? ኃይል ከኔ ወጥቷል አለ ኢየሱስ። ኃይል ደግሞ ዝም ብሎ አይወጣም። ኢየሱስ ለመፈወስ ኃይል ሆነለት ይላል። ሊፈውስ ሲፈልግ ኃይሉን ሙቭ አውት ያደርጋል፣ ከሱ ውስጥ ያወጣል፣ ኃይል ያወጣል። ለሰዎች ሂሊንግ ወይም ለሰዎች ሙሉነት የሚሰጠው ከሱ ውስጥ የሚወጣው ኃይል ነው። የቅባቱ ጉልበት ነው። ያ የቅባቱ ጉልበት ብዙ ቀን ለሰዎች ሲጸልይ ውጥት ሲል ይታወቀዋል። ለዚህ ነው ደህና ናት አብሏት ምግብ ስጧት ምናምን እያለ የሚሄደው የሆነ ነገር እንደወጣ ስለሚያውቅ ነው። ዛሬ ግን የማይታወቅ ነገር ማን እንደወሰደበት ሳያቅ ማን ነው እስኪል ድረስ ፈውስ የሰረቀች ሴት መጣች። ቀማችሁ ከኢየሱስ ሳያቅ ባይ ፌዝ በእምነት ሄዳ ከኢየሱስ ተወሰደች። ከዛ ማን ነው ሲል ተንበረከከች፣ ዞረችና ከፊቱ ሄዳ ተንበረከከ። እኔ ነኝ ይቅርታ አድርግልኝ አለች። በጣም ተንበረከከች፣ እየተንቀጠቀጠችም እየፈራች። ለምንድን ነው የተንቀጠቀጠችው? በወቅቱ አዲሱ ኪዳን አልጀመረም። አዲሱ ኪዳን በክርስቶስ ኢየሱስ ሞት በደም መፍሰስ ከመስቀል በኋላ የተጀመረ ኪዳን ነው። አዲሱ ኪዳን አልመጣም። ብሉይ ኪዳን ስርዓት ውስጥ ናቸው ያሉት። ኢየሱስ አልሞተም በዛን ጊዜ እና በብሉይ ኪዳን ስርዓት ውስጥ ደግሞ ደም የሚፈሳት ብቻ አይደለም፣ የትኛውም ፈሳሽ የሚፈሳት ሴት አንዱን ሰው ከነካች እሷ የተቀመጠችበት ላይ እንኳን ከተቀመጠች ይላል ዘሌዋውያን ላይ፣ እሷ የተቀመጠችበት ላይ እንኳን ከተቀመጠ 7 ቀን ረክሷል። ስለዚህ 7 ቀን ኢየሱስን ከቸርች አስቀረችው። የተንቀጠቀጠችው ነውር ነው የሰራችው፣ የማይገባ ነገር ነው። ግን እሷ ከስራለች። በብዙ ባለመድኃኒቶች የከሰረች ሴት ናት። የፈለገ 7 ቀን አይደለም ለምን የፈለገ አይሆንም ውጤት ማምጣት አለብኝ ብላ የመጣች ሴት ናት። ኢየሱስ 7 ቀን እንኳን ዘገየሽኝ አላላትም፣ እንትን አላልሽኝም አላላትም። ተንበርካንት ስትል ሲያይ ደስ አለው። ልጄ ሆይ፣ ልጄ በማይባልበት ኪዳን ልጄ ሆይ አላት። ልጄ ሆይ እምነትሽ አድኖሻል። ዩር ፌዝ ሜድ ዩ ሆል። እምነትሽ ሙሉ አድርጎሻል።
ጎለሽ ነበር ከሆነ ነገር በቃ የሆነ ነገር ነው። your faith made you whole ሙሉ አድርጎሻል። በሰላም ሂጂ። ደስ ይላል። ጌታ ይባረክ። በሰላም ሂጂ። ሰላም ማለት ሙሉነት ነው። ሻሎም የሚል ቃል ለኛ ነው። ዝም ብሎ ሰላም ዝም ብሎ ሰላም የሚለው ቃል በእኛ አነጋገር ብዙ ቫልዩ አልሰጠነውም። እነሱ ጋር ሻሎም ቀላል አይደለም። ሻሎም ማለት nothing broken nothing miss ማለት ነው። ምንም የተሰበረ ምንም የጠፋ ነገር ሳይኖር holistic fullness ማለት ነው። ሁለንተናዊ ሙሉነት ማለት ነው። ሰላም ሲባል በሁሉ ነገር ሙሉ መሆን ማለት ነው። ስለዚህ በሰላም ሂጂ ሲላት በጤንነት ሂጂ። አንዳንድ ሰው በሽታ ቢኖርብኝም ብደቅም በበሽታ በምንም እንትን ብል ሰላም አለኝ ይላል። የሰላም ትርጉም ተበላሽቶበታል። ሰላም ማለት ጤንነትም ነው። your faith made you whole በሰላም ሂጂ ሲል ሙሉ ጤንነት ይዘሽ ሂጂ። nothing broken ምንም የተሰበረ ምንም የጎደለ ምንም ሐዘን ሳይኖር በሁለንተናዊ ሙሉነት ተራመጂ ማለት ነው። ሂጂ ማለት ነው። ሻሎም ሆኖላችኋል። እግዚአብሔር ይባረክ። ሻሎም በክርስቶስ ሆኖላችኋል። በሁሉ ሙሉ ተደርጋችኋል። ፕሬዝ ጋድ። ያኢሮስ ወደ ቤቱ ይዞት እየሄደ ያለ ኢየሱስን በመካከል ላይ መታ ፈውስ ሰርቃ ኢየሱስን ማን የነካኛስ ብላ ይሁሉ ግብግብ ይሁሉ እንትን የመጣው በዛ መሀል ላይ የተፈጠረ ኬዝ ነው። እና ያኢሮስ ልቡ የቆመ ይመስላል። ልቡ የቆመ አይጨርሱም እንዴ ሲያወሩ? ለምን ይዞት እየሄደ ነው። መንገድ ላይ እኮ ነው እቺ የመጣችው መሀል ላይ የገባችው። አይጨርሱም እንዴ? አረ ልጄ ሳትሞት ምናምን ነገር እነሱ እዚህ ጋር ያወራሉ። ከዛ በኋላ ነው ታሪኩ እንግዲህ 35 እና 36 ላይ የሚመጣው። ኢየሱስ እንግዲህ ያው 34 መጨረሻውን የተናገርኩት ነው። ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሽ አላት። እርሱም ገና ሲናገር ይሄን እየተናገረ ኢየሱስ ገና ሲናገር ከምኩራቡ አለቃ ቤት ከኢያኢሮስ ቤት ማለት ነው አለቃ ቤት ዘንድ የመጡ ልጅ ሞታለች፣ ስለምን መምህሩን አሁን ታደክማለህ አሉት። ልጅ ሞታለች፣ ለምንድን ነው መምህሩን የምታደክመው? አሁን መምህሩን ለምን ታደክመዋለህ? ልጅ አብቅቷል። she's expired በዘመኑ የዶክተሮች ቋንቋ she's expired በቃ አልቋል። ሞታለች፣ ተፈጽሟል፣ ኤክስፓየር አድርጋለች። ልጅ ሞታለች፣ ስለምን መምህሩን ታደክመዋለህ አሉት። በጣም የሚገርመኝ ነው። ኢየሱስ ግን የተናገሩትን ቃል አድምጦ እኔ ዝች ላይ ያሰምርባታለሁ። ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራብ አለቃ ምን አለው? እመን ብቻ እንጂ አትፍራ አለው። ትምህርቴ ይሄ ነው። እመን ብቻ እንጂ አትፍራ። መጀመሪያም አምነን የመጣው ብላቴናዬ በሕይወት ትኖራለች ብለን የመጣው መተጀም ብጭንባት ከሱ እምነት ላይ አትውረድ። አምነ ከጸናው እውነት ላይ አትውረድ። only believe fear not። እመን ብቻ፣ በዛው እምነት ቀጥል። ይህንን ኢየሱስ የተናገረው ሰዎቹ የተናገሩትን ቃል አድምጦ የሚለውን አሰምርበታለሁ እኔ። ሰዎች በፍርሃት የሚመላለሱት ወይም ከጸኑበት ካመኑት ከቆሙበት እውነት ሰዎች የሚወርዱት ሌላ ቃል ሲመጣ ነው። ሌላ ድምፅ ሲኖር ነው። ወይም በሚታይ በአምስቱ የስሜት ሕዋሳት ማለት ነው። በሚታይ በሚቀመስ በሚዳሰስ በሆነ ከእምነት ላይ አንድ ሰው ወረደ ማለት ፈራ ማለት ነው። ከኔ ጋር ናችሁ? አንድ ሰው ካመነው ነገር ላይ ኪዩት አደረገ ማለት ያመነውን አቋረጠ ማለት በአጭር ቋንቋ ባይ ዲፎልት ፊር እኮ ዲፎልት ነው። ከፌዝ ውጭ ስትሆን ባይ ዲፎልት መጥቶ የሚከብ የሚይዝ ኃይል ነው። ኔጌቲቭ ፎርስ ነው። የእምነት ተቃራኒ ፎርስ ነው ፍርሃት። ፍርሃት የእምነት ተቃራኒ ኃይል ነው።
ይህንን ኃይል ሰውየው በአንዴ እንደሚገባበት ገብቶታል ኢየሱስ። ለምን መጥተው ተናግረዋል። ብላቴና ሞታለች፣ መምህሩን አታድክም። ኢየሱስም የተናገሩትን ቃል አድምጦ ወዲያው እኮ ነው ፌዙን ኪፕ ያደረገው፣ እምነቱን ጠበቀው። የተናገሩትን ቃል አድምጦ ቶሎ ብሎ ምን አለው? ኦንሊ ቢሊቭ፣ እመን ብቻ፣ ከእምነት እንዳትወርድ። እስቲ አንድ ሰው አሜን ይበል። እስቲ ካመንከው ነገር አትውረድ፣ እመን ብቻ፣ አትፍራ። የመጣው ድምፅ ከቃሉ ድምፅ ተቃራኒ ነው። ወይም አምነህ ጸንተህ ወይም አምነህ ተረድተህ ከመጣው እውነት የሚያወርድ ነው። ኢየሱስ መጥቶ እጁን ቢጭንባት ትፈወሳለች ብላ የለ ቶ ያው ታሪኩን ታውቁታላችሁ። ኢየሱስ አብሮት ሄደ፣ እመን ብቻ ነው ሰውየው። እኔ መቀጠሉ በእምነት ደስ ብሎኛል። ባይዘወይ አበሻ ቢሆን ድሮም አንተን ስል ነው የሚለው። አንተን እዚህ ስንጓተት ይኸው ልጄን አጣኋት ብሎ ለድንኳን ይሮጥ ነበር፣ ድንኳን ለመጣል። ይሄ ሰውዬ ግን አሁንም ከኢየሱስ ጋር ነው። ሞታለች፣ ምንም ችግር የለም፣ አምኜ መጥቻለሁ፣ እስከ መጨረሻው ቀጥላለሁ። እስቲ አሜን። አላቋርጥም፣ ከእምነት ያልወርድም። እስቲ አንድ ሰው አሜን። ሄደ እስከ መጨረሻው፣ እስከ ቤትም ሲሄድ እየተለቀሰ እኮ ነው የደረሱት። አሁንም ከእምነቱ አልወረደም ሰውየው። ደስ ይላል ሰውየው፣ ከእምነቱ አልወረደም፣ እየተለቀሰ እኮ ነው። ዋይ ዋይ፣ አክስትየው ታለቅሳለች፣ አጎቱ ያለቅሳል፣ ሁሉ ያለቅሳል። እዛ ጋር በጣም እየተቀወጠ ነው። ኢየሱስ እንደውም አሁንም ሌላ ቃል ተናገረ። እዛ ጋር ብላቴናይቱ ተኝታለች እንጂ አልሞተችም። ደስ ይላል። ጌታ ይባረክ። የሚያየውን አይደግመውም፣ ሁኔታን አይደግመውም፣ ሊያየው የሚፈልገውን ነው የሚናገረው። እስቲ አሜን። አዎ ያለው ምን ሞታለች ወይ ኤክስፓየር አድርጋለች። ሰው ሁሉ እያለቀሰ፣ እንደውም የሚገርመኝ እኔ እዛ ቦታ ላይ የነበሩት ሰዎች እያለቀሱ የነበሩት ሰዎች ኢየሱስ ብላቴናይቱ ተኝታለች እንጂ አልሞተችም ሲል እጅግም ሳቁበት ነው የሚለው። በጣም ነው የሚገርመኝ እኔ እጅግ እያለቀሰ የነበረ ሰው እጅግ ሲስቅ እኔ ይገርመኛል። ሁለት ተቃራኒ ስሜቶች ሲቀያየሩ ማለት ነው። እያለቀሱ እየጮሁ የነበሩት ልክ እንደ ጌቻውን ሲስቁ ማለት ነው። ከለቅሶ ወደ ሳቅ እንዴት ባንዴ ይገባል? ሳቁበት። ለምን? እነሱ አረጋግጠዋል። እነሱ ምንድነው የሚባለው? ገንዘዋታል። እነሱ አረጋግጠዋል። ሞታለች፣ መሞቷን እርግጠኛ ናቸው። ለዚህ ነው እያለቀሱ የነበሩት የሳቁበት። ተኝታለች እንጂ አልሞተችም ሲል ሳቁበት። ኢየሱስ ግን እንዲህ አይነት አንቢሊፍ፣ እንዲህ አይነት ፍርሃት፣ እንዲህ አይነት አለማመን፣ እንዲህ አይነት ጥርጣሬ ያላቸውን ሰዎች ካጠገቡ አሸሸ። በእምነቱ ወይም የሱን እምነት ብቻ ኮርፖሬት የሚያደርጉ ወይም ከእርሱ እምነት ጋር የሚቆሙ ፒጄጄ ፒተር ጀምስ ኤንድ ጆን ጴጥሮስ ያዕቆብና ዮሐንስን ከልጅቷ አባትና እናት ጋር ይዞ ወደ ቤት ገባ። ሌሎቹን አስወጣ፣ ሁሉን አስወጣ። ደስ ይላል። ይሄ አንዳንድ ጊዜ ብራዘር እምነትህን የሚያመክኑ እምነትህን የሚያቀዘቅዙ ሰዎች አካባቢህ ላይ አይኑሩ። እያንዳንዱ ሰው አለ ከማርካንኪ ሲናገር ቢያንስ 4 ፌዝ ክሬዚ ፍሬንድስ ያስፈልጉታል አለ። 4 በእምነት የሰከሩ በእምነት ያበዱ ጓደኞች ያስፈልጉታል አለ። አካባቢ ላይ ማን ነው አብሮ ያለው ነው። አብሮ የሚሆን የእምነት ሰው መሆን አለበት። የእምነት ሰው ካልሆነ ያጠፋል። በቃ እምነት ወይም ባያጠፋ እንኳን እምነት ያመንከው እምነት እንኳን እንዳይሰራ ኢንአክቲቭ ያደርጋል። አንቢሊፍ ካለ ፊር ካለ ኢንአክቲቭ ያደርገዋል እምነትህ። ስለዚህ እያንዳንዱ ሰው ቢያንስ ያለው ማርካንኪስ ጣሪያ ቀደው ያስገቡት አንድ ጓደኛ አይደለም። ጓደኛቸው ታሞ 4 ጓደኞች አሉት፣ የእምነት ጓደኞች። 4ቱ ተሸክመውት መጡ። ተሸክመውት ይዘውት እንሂድ ኢየሱስ ጋር ምናምን ብለው ይዘው ሲመጡ አካባቢው ላይ እንዳለ ህዝብ አለ። ቤቱ ጋር ይለፉ፣ ባልጋ ነው ተሸክመው የመጡት። ቤት ይሄዱ፣ መግባት አይችሉም። በጀርባ ሄደው የሰው ጣሪያ ላይ ወጥተው ቴክ ሪስክ፣ እምነትን ምንድነው ይሄ ሪስክን የሚወስዱ ናቸው የእምነት ሰዎች። ስላንተ ሪስክ ይወስዳሉ። ፕሬዝ ጋድ። እና ሪስክ ወስደው እኮ ነው ወጥተው የሰው ጣሪያ ላይ ወጥተው ኢየሱስ እዛ ቤት ውስጥ ነው ስለተባለ ወጥተው አዳምጠው የቱ ጋር እንዳለ ኢየሱስ አረጋግጠው እዛ ጋር እንደሆነ ሲገባቸው በሱ ትክክል ጣሪያውን ነድለው
አንስተው ጣሪያውን ሰውየውን ከናልጋው በኢየሱስ ላይ ያወረዱበት እና ኢየሱስ ቀና ብሎ ሲያይ በሸማ የሚወርድ ልክ እዛ ጴጥሮስ በሸማ ሲወርድ እንዳየው ልክ እንዲህ የሚወርድ ከዛ ልክ ውርድ ሲል ኢየሱስ ደስ አለው። እኔ ኢየሱስ የሚደሰተው በእምነት ነው። ብራዘር ሁልጊዜ እስቲ ሂዱና ቼክ አድርጉ። ወይም ያልተገባ ስርዓት የተጣሰ ነገር ቢመስለውም ልክ እንደዛ ሴት ስርዓት ጥሳ ሳታስፈቅደው ፈውስ ብትወስድም በእምነት ምንድነው በእምነቷ ኃይልን አገኘች ይላል። ማናት ሳራ በእምነት ኃይል ይወሰዳል። ኃይል የወሰደችው በእምነቷ ነው። ህግን ጥሳ የፈለገ ህግ ቢጣስ ፌዝ ከሆነ ጌታ ይደሰታል። በእምነት ከሆነ ልክ ሲወርድ በዛ በበራመጡም ነበር አላለም ኢየሱስ። ልክ ሲያወርዱ ኢየሱስም ሂዱና ታሪኩን አንብቡት። ኢየሱስም እምነታቸውን አይቶ የማንን እምነት? የነዛ የአራቱን ጓደኞች እምነት አይቶ የነዛን እኮ ነው። እምነት ይታያል በአክሽን። እምነት የሚታየው በተግባር ነው። ይድን ዘንድ እምነት እንዳለው ባየ ጊዜ የሌለ ታውቃላችሁ አይደል? ሐዋርያ ሥራ ላይ የጳውሎስ እጁን ይዞ አስነሳው የሚለው ሽባ የነበረ የማይንቀሳቀስ የነበረ ሰውዬ ይድን ዘንድ ጳውሎስ ይሰብካል። ሲሰብክ ይድን ዘንድ እምነት እንዳለው እንዴት ነው እምነቱን ያየው? እምነት ይታያል ማለት ነው። ኢየሱስም እምነታቸውን አይቶ አለ። ጳውሎስም እምነቱን አይቶ አለ። እምነት የሚታየው በአክሽን ነው፣ በተግባር ነው። ይሄ ሰውዬ የእምነት ቃል ሲሰማ ካለበት ከተያዘበት ነገር ለመነሳት ይሞክራል ማለት ነው። ሲል እምነቱን አይቶ ነው። እምነት በተግባር ይታያል። ስለዚህ እምነት እንዳለው ባየ ጊዜ እጁን ይዞ አስነሳው። ኢየሱስም እነዛን ሰዎች ምን አላቸው? እምነታቸውን አየና እምነታቸውን አይቶ ብላቴናውን አልጋን ተሸክመ ሂድ አለው ይላል። አልጋውን ተሸክሞ ወጣ። ደስ አይልም? ፕሬዝ ጋድ። አልጋ ተሸክሞት መጣ። አልጋውን ተሸክሞት ሄደ። ተቀያየሩ። ወጣ አለው እምነታቸውን አይቶ። ብራዘር ማን ነው ጓደኛክ? ማን ነው አብሮህ የሚሆነው? የእምነት ሰው ነው ወይ? ከማጋ ነው የምታወራው? ከማጋ ነው የምታወሪው? ከማጋ ነው የምታሳልፈው? ከማጋ ነው የምታሳልፊው? ምን ከሚያወሩ ሰዎች ጋር ነው የምታሳልፈው? ብዙ ጊዜህን ማን ነው እየወሰደ ያለው? ማን ነው በጆሮክ የሚገባውን እምነትን የሚወስነውን ነገር ሁልጊዜ በጆሮ የሚያሰማ ሁልጊዜ የእሱን ሀሳብስ የምትከተለው ማን ነው? እሱ የእምነት ሰው ነው? እምነት አለው? የእምነት ቃል ያለው ሰው ነው? ስለዚህ መምረጥ አለበት። ኢየሱስ እንኳን ከደቀ መዝሙሩ 3ቱ መረጠ። በቃ የሚያበረቱት እነሱ ናቸው። ክሬዚ ናቸው እነሱ። እነ ጴጥሮስ ምንም ችግር የለም፣ በፌዝ የሰከሩ ናቸው። ስለዚህ ፒተር ጀምስ ኤንድ ጆንን ጴጥሮስ ያዕቆብና ዮሐንስ አለ ኖ 3ታችሁ እናንተ ቆዩ አለ። 18ቱን ነው ምንድናቸው 7ቱን ነው 8 አስቀረ 9ን አስቀረና 3ቱን ይዞ ኮርፖሬት ፌዝ በእምነቱ አብረው የሚቆሙ ኢየሱስ ተኝታለች እንጂ አልሞተችም ብሎ የተናገረውን ቃል ሕያው የሚያረጉ እውን የሚያረጉ አብረውት የሚቆሙ። አረ ሞታለች አይለውም ጴጥሮስ። የፈለገ ቢሆን ኢየሱስን ነው የሚከተለው። አረ ሞታለች አረ ይቅርብን አይለውም ጴጥሮስ። ይሁዳ ቢሆን ይለዋል። ልታስቀጠቅጠን ነው እንዴ ነው የሚለው ይለዋል። ይሁዳ እዛ ነው የምታቆመው፣ እዛ ነው። እነ ጴጥሮስ ግን አብረውት ብላቴናይቱ ተኝታለች ሲል አብረውት ያሰር የሚሉ ናቸው። እስቲ አንድ ሰው አሜን። እውነት የእምነት ጓደኞች አትሞስፌር አካባቢ ፌዝ መሆን አለበት። እንደዛ ከሆነ ነው የሚያስነሳው። ከዛ በቃ ሄደ። የልጅቷን አባት ይዞ ገብቷል። ለእማኝ አስነሳት ልጅቷን ለአባትየውና ለእናትየው ሰጥቶ የምትበላውን ስጧት ብሎ ወጣ። አንድ ወቅት ላይ ስሚዙግልሶርዝም ልክ እንደዚሁ ብዙ ሬሳ ያስነሳ እንደሆነ ታውቃላችሁ። ብዙ የሞቱ ሰዎችን ወደ 30 የሚሆን ያስነሳ ሰው ነው። ስሚዙግልሶርዝ ይባላል። ይሄ ሰውዬ አንድ ወቅት ላይ አንድ የሆነ ቤት ውስጥ ገባ። ብዙ ጊዜ ሬሳ ያስነሳል። እኔ ሁል ጊዜ ኦድ የሚሆንብኝ አንድ ቀን እየጎተተ ይዞት የገባውን ሬሳ ነው። እየጎተተ እንደዚህ እየጎተተ እንዲህ ግግግ እያለ እግሩ እየጎተተ ይዞት መጥቶ ቁጭ ያደረገው አለ። ወንበር ላይ ቁጭ አድርጎት እንትን ይላል፣ ጥልፍልፍ ይላል። እንደምን ማደጋግፎ ወንበር ላይ አቀሳስቶ
በቅስት ምናምን እንደምን ማቆመው ብቻ ሰውየውን። ከዛ ስብከቱ መስበክ ጀመረ። አሁን ይሄ ሰውዬ ስብከቴን ሲጨርስ ምስክርነት አለው አለ። ልክ ሲጨርስ ማን አንተ ሲለው ብድግ አለ። ና ምስክርነትን መስክራለሁ። የተነሳው ስብከቱን እኔ ሰው ዝም የሚያዩት አይመስለኝም። እኔ የሚሰሙትም ሁሉ አይመስለኝ። ያን ሰውዬ እንዲህ ብሎ ቁጭ ብሎ ፌዝ ብራዘር፣ ፌዝ ሌላ ነው፣ እምነት ሌላ ነው ብራዘር። በካልኩሌሽን የምታመጣው አይደለም። ከአምስቱ የስሜት ህዋሳታችን ውጪ የምንራመድበት፣ የምንኖርበት፣ የምናይበት ሰብስታንስ ነው። እስቲ አንድ ሰው አሜን። ማየት ከፈለክ ከአምስቱ የስሜት ህዋሳት ውጪ ውጣና በእምነት ተመልከት፣ በእምነት እይ። መናገር ከፈለክ ከአምስቱ የስሜት ህዋሳት ውጣና በእምነት ተናገር። እምነት ሌላ ነው። ከአምስቱ የስሜት ህዋሳት ውጪ አማኞች ጻድቅ የሚኖርበት የሚመላለስበት ነገር ነው። ሰብስታንስ ነው። ፌዝ ኢዝ ሰብስታንስ። ፌዝ ኢዝ ሰብስታንስ ነው የሚለው ዕብራውያን 11:1 ላይ ፌዝ ኢዝ ሰብስታንስ። ዝም ብሎ አይደለም፣ ሞራል አይደለም፣ ስሜት አይደለም። እና ስሚዝ አንድ ወቅት ላይ አንድ የሆነ ቤት ውስጥ ልጃችን ሞታለችና ብለው ሊያስነሳ ሄዶ ይዘውት ልክ ሲገቡ ስገባ አለ አንቢሊፍ እንዳለ ቤት ውስጥ ሞልቷል። አለማመን ቤት ውስጥ የሞላው አለማመን ነው። ሁሉም አያምኑ እና እንደው የዚህ ሰውዬ ጉድ አይተን ብለው ባለማመን የታጠቁ ሰዎች ቤት ውስጥ ሞልተዋል። እና ልክ ስሚዝ ሲገባ አንቢሊፍ ነው እንዳለ ያሸተተው ያየው አለማመን። ከዛ እነዚህን ሰዎች ሁላችሁም ውጡ አለ። ውጡ ሲል አንወጣም አሉት። ካልወጣችሁ ነው ይወጣለሁ ብሎ ያወለቀውን ኮት አንስቶ ልክ ሊወጣ ሲል በቃሽ እንወጣለን ብለው ሁሉም ወጡ። እነሱን አስወጥቶ በሩን ዘግቶ ልጅቷን አስነስቶ ይዟት ወጣ። ብራዘር ከአንቢሊፍ ጋር ፌዝ አይሰራም። ፌዝን እምነትን ኢንአክቲቭ ያደርገዋል። አንቢሊፍ ማለት አለማመን፣ ጥርጥር፣ ፍርሃት፣ ጭንቀት እምነትን ኢንአክቲቭ የሚያደርጉ። ስትጨነቅ አታምንም፣ ካመንክ አትጨነቅም። ስትፈራ አታምንም፣ ካመንክ አትፈራም። ስትጠራጠር አታምንም። የሚጠራጠርን ሰው እመን አትበለው፣ በቃ አያምንም። ጥርጥር ውስጥ ያለን ሰው 50-50 የሆነውን ሰውዬ እመን ላታምጣው ትችላል። ከተጠራጠርክ አታምንም፣ ካመንክ አትጠራጠርም። የሚያምን ሰው አለማመን አያገኘውም። የሚያምን ሰው በአእምሮ ስምምነት አይመላለስም። ማይንድ አግሪመንት ወይም ሜንታል አግሪመንት የምንለው በሜንታል አግሪመንት በካልኩሌሽን ማለት ነው። ቆይ ይሄ ነገር እንዴት ምን ቢደረግ ብራዘር ከካልኩሌሽን ውጪ ነው ፌዝ። በሜንታል አግሪመንት አትንቀሳቀስም። እነዚህ ነገሮች ካሉ ፌዝ የለም። እመን ብቻ እንጂ አትፍራ። እስቲ በሉልኝ አንድ ጊዜ፣ አንዴ ድገሙልኝ እችን ቃል። አንድ ቃል ልድገምላችሁ። ማርቆስ 4 ላይ ከቁጥር 35 ጀምሮ በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያወሰዱት ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ንፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላው ትራስ ተንተርሶ ተኝቶ ነበር። ኢየሱስ አንቅተውም መምህር ሆይ ስንጠፋ አይገድህምን? የሚገርም ቃል እኮ ነው የተናገሩት። ስንጠፋ አይገድህምን? ለምን መጥፋትን አሰቡ? መጥፋትን እንዴት አሰቡት? ስንጠፋ አይገድህምን አሉት። ነቅቶም ኢየሱስ ንፋሱን ገሰጸው፣ ባህሩንም ከኔ ጋር በሉልኝ እችን ቃል የከፈታችሁ ሰዎች፣ ባህሩንም ዝም በል፣ ቀጥሉልኝ፣ ጸጥ በል አለው። ንፋሱም ተወ፣ ታላቅ ጸጥታም ሆነ። ቀጥሎ ቁጥር 40 በጣም የሚገርመው ይሄ ነው። ኢየሱስ ሁሉ ነገር ከጨረሰ ካረጋጋ በኋላ የተናገራቸው እንዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም? ከኔ ጋር ናችሁ? እንዲህ የምትፈሩት ለምንድን ነው? እንዴትስ እምነት የላችሁም? አንድ ሰው ከፈራ አላመነም ያልኩት ይሄንን ነው። የሚፈራ ሰው አያምንም።
የሚያምን ሰው አይፈራም። የምታምነው ቃሉንና እርሱን እግዚአብሔርን ነው። ምን ማለት ነው? እዚህ ጋር ኢየሱስ የተናገረው ቃል አለ፣ ሁለተኛ ኢየሱስም አለ። አሁን የተናገራቸው ዝም ብሎ አይደለም። አንደኛ እሱ አለ፣ ራሱ ተንተርሶ ተኝቷል። ሌላ ቦታ ላይ አለ፣ ሂዱ ተሻገሩ ብሏቸው እሱ የቀረበት። እንደዛ ቢሆን እሺ፣ ዛሬ አብሯቸው አለ፣ አብሮ ተኝቶ። የመጀመሪያው አለ። ሁለተኛውስ የነገራቸው ቃል ምንድን ነው? ቅድም 35 ላይ ሲጀምር እንሻገር፣ ወደ ማዶ እንሻገር። 4 ነጥብ በቃ ኢየሱስ የተናገረው ወደ ማዶ እንሻገር። አሁን ማዕበል ቢመጣ ወጀብ ቢመጣ ምን ቢመጣ ምን አገባቸው እነሱ? ለምን እዚህ ቃል ላይ ቆሙ? ለምን እዛ ቃል ላይ ቁጭ አይሉ? የእግዚአብሔር ቃል እውነት አይደል? የእግዚአብሔር ቃል ሕያው ነው አይደል? የእግዚአብሔር ቃል የሚሰራ ነው አይደል? ኢየሱስ የተናገረው ኢየሱስን ካመኑት ቃሉንም ሊያምኑ ይገባል። ኢየሱስን አምነውት ቃሉን አናምነውም ማለት አይችሉም። ቃሉን አምነውት ኢየሱስን አለማመን አይችሉም። ኢየሱስ እንሻገር ነው ያላቸው። አንድ ሰው ጠፋ፣ የሚዝናና ሰው እዛ መሃል በዥዋዥዌው የሚዝናና ሰው ጠፋ። ማዕበሉ ዥው ሲያደርገው አንድ የሚስቅ ሰው ቢኖር ጌታ ደስ ይለው ነበር። ማዕበሉ ይዞ እንትኗን ጀልባዋን እንዲህ ሲያረጋት ውሃ ሲገባ ውሃ እያለ ይሄ ልክ እንደ ዋተር ምንድን ነው ዋተር ፓርክ፣ እንደ ዋተር ፓርክ ቢዝናና። አሁን ሄዳችሁ ዋተር ፓርክና ደብረ ዘይት ብታዩ ሲል ሰው እያለ ይዝናናል ሲፈስበት። ልክ እንደዛ ቢዝናና አንድ ሰው ውሃ ሲገባ ጀልባ ውስጥ ቢስቅ ቢዝናና ቢደሰት ጌታ ከእንቅልፉ ሲነሳ አንድ የሚስቅ ሰው ቢያይኖረው የመጨረሻ ናግባልኝ ነበር የሚለው። ናግባ አንተ ናግባል ሌላችሁ ዘርበል ነው የሚለው። ካሁን በኋላ ሁላችሁን አላምንም የማምነው ይሄንን ነው ነበር የሚለው። አንድ ሰው እኮ ነው ያጣው። አንድ ሰው ምን የሚል ቃሉን የሚያምን። ለዚህ ነው እንዲህ የምትፈሩት ስለምንድን ነው? እንዴትስ እምነት የላችሁም? እመን ብቻ እንጂ አትፍራ ነው እያወራሁ ያለሁት። እንዲህ የምትፈሩት ስለምንድን ነው? ለምን ፈራችሁ? ለምን ፍርሃት ውስጥ እንዴት ገባችሁ? በአንድ ጊዜ ከእምነት ወደ ፍርሃት እንዴት ተሻገራችሁ? እንዴት እምነት ውስጥ አልሆናችሁም? አንድ ሰው ይጥፋ። ኢየሱስ ሁል ጊዜ እምነት የሚል ነገር ደስ ነው የሚለው። የእምነት ስብከት ባይዘወይ የኢየሱስ ስብከት ነው። እመን ብቻ እንጂ አትፍራ፣ ለሚያምን ሁሉ ይቻላል። ብታምኝስ አይደል? ብታምንስ በቃ የእምነት ትምህርት እነ ፓስተር አሌክስ የጀመሩት አይደለም። እነ ፓስተር አሌክስ የቀጠሉት ከኢየሱስ ነው፣ ከነ ጳውሎስ ነው። እኔ የእምነት ሰባኪ ነኝ። ባይዘወይ እኔ የእምነት ሰባኪ ነኝ፣ የእምነት ነዋሪ ነኝ። እምኖረው በእምነት ነው፣ የምሰብከው እምነት ነው። ባይ ፌዝ የእምነት ሰባኪ ነኝ። እኔ የፍርሃት ሰባኪ ስላላደረገኝ ወገኖች፣ ጨለማ ነው ጨለማው ይበላል ከሚል ሰባኪ አለማድረጉ እኔን የእምነት ሰባኪ ማድረጉ ጌታን ተንበርክኬ ነው ማመሰግነው። ሲሪየስ ነው የምነግራቸው። ፍርሃት ከሚያወራ የፍርሃት ሶፍትዌር ከሚጭን የእምነት ኑሮ፣ የእምነት ስብከት፣ የእምነት ቃል ከኢየሱስ ነው የወሰድነው። ኢየሱስ እምነታቸውን አይቶ እመን እንደ እምነት ሲሆንልሽ አይደል እንዴ? ብታምንስ ብታምኝስ ማርታንም እንደዛ አይደል ያላት? ወንድምሽ ይነሳል አላት። በኋላ ላይ ይሸታል አለች። አፍንጫዋን ያስለመደች ናት እቺ፣ ጆሮዋን አይደለም። ማርያም ግን ጆሮዋን ነው። ሁሌ ኢየሱስ ሲመጣ ቁጭ ብላ ትማራለች። አጀንዳና ባይብል ነው ይዛ የምትሄደው ወደ ኢየሱስ። ማርታ ደግሞ ሁሌ ኪችን ነው፣ አፍንጫዋን ያስለመደችው። ይሸታል እንትኑ ምግቡ ወጡ ምናምን የምትልነት እዛ ጋም ሬሳው ይሸታል አለች። ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽም? ምን ነግሯታል እኮ እዛ ጋር አልነገርኩሽም? ምን የለማ ፌዝ አለ፣ የለማ ፌዝ አለ። ፌዝ የለማ እኮ ነው ያለው ኢየሱስ። ይሸታል ታያለሽ፣ የለማ ፌዝ። እንዲህ የምትፈሩት ስለምንድን ነው እያለ፣ እንዴትስ እምነት የላችሁም እያለ፣ የለማ በእምነት መመላለስ ማለት ባጭር ቋንቋ በእምነት መመላለስ ማለት ቃሉ ላይ መጽናት፣
እስቲ አሜን። ቅድም እንዳልኩት እንሻገር አለ። በቃ እንሻገር ላይ ቁጭ ማለት ምንም በመሃል የሚመጣ ፕሮብለም ሁሉ ቢዝነስ አይደለም። that's not your business። ያንተ ቢዝነስ ቃሉ ነው። በኑሮ ላይ ቃሉን አምነህ ጌታ አንዳንድ ሰው ይገርማቸዋል። ጌታን ለዘላለሙ ህይወቱ አምኖ ለኮንዶሚኒየም ቤት አያምነው። እንዴት ያልገባኝ የሆነ ነገር ለትንሽ ነገር አያምነው። ለዘላለም ህይወቱ ዘላለሜን ይኸው አስረክቤዋለሁ፣ ዘላለሜ በሱ እጅ ነው ብሎ ጌታን ተቀብያለሁ ብሎ ለዘላለም አምኖ ለጥቂት ነገር የማያምን ቃሉን የሚጠራጠር ቃሉ ላይ የሚፈራ አላውቅም። ዛሬ ሁለት ነገር ብቻ ተናግሬ ልጨርስ ሐሳቤ። የእምነት መንፈስን እንካፈላለን። በእውነት እኛ ውስጣችሁ ያለውን ወይም የተቀበላችሁትን መንፈስ ብታውቁት እኔ እሱን ነው። ውስጣችሁ ያለውን የእምነት መንፈስ፣ ውስጣችሁ ያለውን የልጅነትን መንፈስ። ልጅ ነህ እኮ ላንተ እኮ መጨነቅ ያለበት አባት ነው። እስቲ አሜን። ስለኔ ማሰብ ሲጀመር እግዚአብሔር አይጨነቅም፣ ያስባል፣ ያምናል፣ ይናገራል፣ አይጨነቅም። አሁን እኔ ለልጆቼ አሁን እኔ ያለው ትንሽ የልጅ ማለት አሁን ሁለት ትንንሽ ልጆች አሉኝ። ምንም ችግር የለባቸውም። ብቻ ማታ ስመጣ ፓፓ ምን ይዘህ መጣ ነው። ለኑሮ አንድ ቀን አስበው ያውቁ ልጆቼ። እኔ ነኝ ለነሱ ማስብላቸው። የልጅነት መንፈስ ሲገባን ኢየሱስ የልጅነት መንፈስ ነበረው። ኢየሱስ የልጅነት መንፈስ ስለነበረው እግዚአብሔርን አባ አባት ብሎ ይጠራ ነበር። ልክ እንዲሁ ገላትያ 4 ላይ ሄዳችሁ ካያችሁ ልክ እንዲሁ እኮ ነው። የልጁን መንፈስ በልባችሁ ውስጥ ላከና ያለው አባ አባት ብለን የምንጮህበትን እግዚአብሔርን አባት የምታረግበትን ገላትያ ምዕራፍ 4 ቁጥር 6 እና 7 አባ አባት ብለን የምንጮህበትን የልጁን መንፈስ። እስቲ አንድ ሰው አሜን ይበል። እስቲ የልጁን መንፈስ በሉ። እስቲ በልቤ ውስጥ ልከዋል። ደስ ይላል። የልጁን መንፈስ እንግሊዘኛው his son's spirit የኢየሱስን እኮ ነው። የአብ ልጅ የመጀመሪያ በኩር ልጁ ኢየሱስ ነው። የሱን መንፈስ ኢየሱስ አባቴ እስካሁን ድረስ ይሰራል አባቴ ምናምን ነገር እያለ ሲናገር የነበረው ያን መንፈስ እኛ ውስጥም ልኮታል። እኛም ነገሮችን መናገር ወይ መኖር፣ መንቀሳቀስ፣ ማውራት፣ መኖር ያለብን በሱ መንፈስ ነው። በልጅነት መንፈስ የተቀበልነውን መንፈስ ማወቅ። ሁለት ነገር ብቻ ተናግሬ ሐሳቤን እንትን አደርጋለሁ። ሁለተኛ ጢሞቴዎስ 1:7 እና ሮሜ 8:15 ላይ ያለውን ቃል ልናገርና ሁለተኛ ጢሞቴዎስ 1:7 እንዲህ አለ፣ እግዚአብሔር የኃይል የፍቅር ራስንም የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም። አሜን። ደስ ይላል። ኢየሱስ በደም ስሙት። አሁን የዚህ ጋር የተናገረው እግዚአብሔር የኃይል የፍቅር ራስንም የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም። የሰጠን ምንድን ነው? የምን መንፈስ? የፍርሃትን መንፈስ ካልሰጠን የምን መንፈስን ሰጥቶናል? እዚህ ጋር በዚህ ኮንቴክስት በዚህኛው ብቻ ልክ ነው። የምን መንፈስ ነው ግን? የምን? የኃይል የፍቅር ራስን የመግዛት መንፈስ። ይሄ መንፈስ የምን መንፈስ ነው? በኋላ በደንብ ያወራል እንጂ የፍርሃትን መንፈስ አልሰጠንም። ታዲያ በየትኛው ስፒሪት ነው የምታወራው? ፍርሃትን የምታወራው በሄድክበት በደረስክበት ቦታ ሁሉ ፍርሃትን የምታወራው በየትኛው መንፈስ ነው? በፍርሃት መንፈስ ነው። ባልተሰጠ መንፈስ ነው። አልሰጠንም። የፍርሃት መንፈስ አልሰጠንም። ሁለተኛ ቆሮንቶስ 4:13 ላይ ሁላችሁ የምታውቁት ቃል አለ። ጳውሎስ የተናገረው አመንኩ፣ ስለዚህም
ተናገርሁ ተብሎ እንደተጻፈ አንዱ የእምነት መንፈስ ስላለን፣ እስቲ አንድ ሰው አሜን ይበል። እስቲ ያለን የምን መንፈስ ነው? የእምነት መንፈስ እንጂ ፍርሃት መንፈስ አልተሰጠንም። ማወራው ትምህርቴ እመን ብቻ እንጂ አትፍራ ነው። ባልተሰጠህ መንፈስ አትንቀሳቀስ። አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ አንዱ የእምነት መንፈስ። ይሄን ያወራው ጳውሎስ ሄዶ ኮት ያደረገው ከመዝሙረ ዳዊት ነው። መዝሙረ ዳዊት ላይ ነው ይሄን ያለው። ዳዊት ነው ይሄን ያለው። ዳዊት አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያለው እዛ መዝሙረ ዳዊት ላይ የተጻፈውን ነው አምጥቶ ጳውሎስ ያወራው። አንዱ የእምነት መንፈስ ስላለን ስንቱ ማን ያለው እያለ ነው። ዳዊት ያለው የእምነት መንፈስ እኔም አለኝ አለ ጳውሎስ። ዳዊት አመንኩ ስለዚህም ተናገርኩ እንዳለው እኔም ያው አንዱ የእምነት መንፈስ ስላለኝ አምናለሁ ስለዚህም እናገራለሁ አለ ጳውሎስ። ዳዊት አምኖ ተናግሯል። ከዚህ መሃል ላይ ደግሞ ደስ የሚለው ኢየሱስ ደግሞ መሃል ላይ ገብቷል። ኢየሱስ ደግሞ አምኖ ተናግሯል። ኢየሱስ በለሷን አድርጓል። የፈለጋችሁትን ሂዱና ሽባን ተርትሮ በእምነት መንፈስ ብዙ ነገር አድርጓል። በለሷን ሲያደርጋት እዴ ሲሉ ትላንት የረገምካት በለስ ደረቀች ሲሉት ማንም አለ። ማንም እስቲ አንድ ሰው አሜን። 11:23 ላይ ማርቆስ 11:23 ላይ ማንም ያለው ነገር እንደሚደረግለት ምን ቢያምን። እስቲ አንድ ሰው አሜን። በእኔ ብቻ ይገርማል እንደ እያለ እኮ ነው። በበለስ ገረመ እንደ ያለ። እንደውም አንድ ቨርጅን ላይ ማቴዎስ ላይ ባለው ቨርጅን ላይ በማቴዎስ ባለው ክፍል ላይ በበለሷ እንደሆነባት ብቻ አታደርጉም የሚል ቃል አለ። ይህን ሾላ ዛፍ ተነቅለ ወደ ባህር ተወርወር ብትለው ይሆናል። በማርቆሱ ማንም ያለው ነገር እንደሚደረግለት ምን ቢል። እስቲ ቢያምን በሉኝ። ማንም ውስጥ አላችሁ? እጃችሁን ላይ እስቲ ማንም ውስጥ ያላችሁ አምኖ የሚናገር የእምነት መንፈስ ያለው የእግዚአብሔር ልጅ ሆነ ሁሉ ሃሌሉያ። ማንም ያለው ነገር እንደሚደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ቢመኝ አይደለም። በህይወት ብዙ ተራራ ገጥመዋል። ከብዙ ተራራ ጋር ትላተማለህ። ብዙ ተራራ ማለት የሚያልብ የሚያታግል አላስኬድ ያለ የኑሮ ይሆናል፣ የህይወት ይሆናል፣ በትዳር ይሆናል፣ በልጆች ይሆናል፣ በምንም በብቻ ተራራ የሆነብን ነገር መንቀል ትችላለህ አለ። ማንም ያለው ነገር እንደሚደረግለት ምን ቢያምን። እስቲ ቢያምን በሉኝ አንድ ጊዜ። በልቡ ምን ባይጠራጠር። ቢያምን ባይጠራጠር። ቢያምን ሳይጠራጠር ባይጠራጠር። ቢያምን ባይጠራጠር። እስቲ በሉት እስቲ ሁላችሁ እስቲ ባምን በሉኝ እስቲ። ባልጠራጠር። አዎ አሁን ይኸውላችሁ አያችሁ፣ ሁለቱ አብረው አይሄዱ። በልቡ ምን ባይል ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ወጣም ወረደም አመናችሁም አላመናችሁም በህይወታችሁ ብዙ ተራራ ብዙ ችግር ገጥሟችሁ ከችግራችሁ ጋር አብራችሁ የምትኖሩ ሰዎች ባለማመናችሁ ነው። አመናችሁም አላመናችሁም ወደዳችሁም ጠላችሁም ያለማመናችሁ ውጤት ነው ከችግራችሁ ጋር የምትኖሩት። ማንም በልቡ ሳይጠራጠር ተራራውን ቢነቅል፣ የትኛውም ተራራ የበሽታ ተራራ ሊሆን ይችላል፣ የእጥረት ተራራ ሊሆን ይችላል። ገጥሞናል። ሁላችንም ቅድም ብያቸዋለሁ። ትምህርቱ ለእኔ ነው ብያቸዋለሁ። በፍርሃት የምንመላለሰው ሁላችንም ነን። እምነትን ትተን ፍርሃትን ያዝን። እንዴት እምነት የላችሁም? ስለምን ፈራችሁ? እንዴትስ እምነት የላችሁም? ከፈራህ ከእምነት ወጣል፣ ከእምነት ርቃል። የምትፈራ ከሆነ ነገን የምትፈራ አንዳንድ ሰው የነገ ፍርሃት አለው። ነገ ምን ሆነን፣ ነገ ልጆቼ ምን ይሆኑን፣ ነገ ምን ይመጣ ይሆን? አንዳንዱ እድሜው ሲጨምር ፍርሃቱም አብሮ ይጨምራል። የነገ ፍርሃት ቀን ሲጨምር ፍርሃቱ ደሙ ከፍ ይላል፣ ፍርሃቱ ከፍ፣ ሁሉ ነገር ነው የሚጨምረው። ብራዘር መደሰት ነው። እስቲ አንድ ሰው አሜን። እንዶ በቻልነው አቅም እኔ ልንገራችሁ፣ ይኸውላችሁ ስታምኑ ባመናችሁበት ነገር ላይ እግዚአብሔር አለበት። በፈራችሁበት ነገር ላይ እግዚአብሔር የለበትም። ዛሬም እነግራችሁ በፈራችሁት ነገር ላይ እግዚአብሔርን አታስፈልገኝም እያላችሁት ነው። አንተ አታስፈልገኝም፣ ራሴ እንቅልፍ አጣበታለሁ በዚህ ጉዳይ
ብላችሁ እንቅልፍ ያጣችሁበት ነገር የለም? እንዲህ ኮርኒስ ቆጥር ያደርክበት ጌታ የለበትም። እኔ ዛሬ በጣም እኮ ነው የምነግራችሁ፣ የእምነት መንፈስ የፍርሃት መንፈስ እንዳትረሱ። አንዱ የእምነት መንፈስ ስላለን የፍርሃትን መንፈስ አልሰጠንም። እስቲ አሜን። ሁለተኛ ጢሞቴዎስ 1:7 የፍርሃትን መንፈስ አልሰጠንም። ሁለተኛ ቆሮንቶስ 4:13 አንዱ የእምነት መንፈስ ስላለን የምትፈሩበትን ጉልበት ማመን ትችሉበታላችሁ። የምትፈሩበትን ጊዜ ማመን ትችሉበታላችሁ። እኩል ፎርስ ናቸው፣ የእምነት መንፈስ የፍርሃት መንፈስ። በፍርሃት መንፈስ መመላለስ ከቻልክ በእምነት መንፈስ መመላለስ ወይም መናገር ትችል ነበር። አንዱ የእምነት መንፈስ ስላለን እናምናለን፣ ስለዚህ ምን እናገራለን። ለምንድን ነው ፍርሃትህ? ቶሎ ብላችሁ ከፈራችሁበት፣ ፍርሃት ጀጅ ላደረጋችሁ አይደለም እንድትወጡ ነው። ከፈራችሁበት የነገ ፍርሃት፣ የኑሮ ፍርሃት፣ የትዳር ፍርሃት፣ በልጆች ስጋት፣ በሁሉ ስጋት ሰው አላገባውም እድሜው ልክ ሲሄድ እኔ አላገባውም ብሎ ፍርሃት ውስጥ ምን ያስፈራል? በ90 ዓመቷ እኮ ንጉሥ ተመኝቷታል ሳራን። በ90 ዓመቷ አምጡልኝ እችን ቆንጆ ብሏል። የእምነት ሴት ናት ሳራ፣ ታውቃላችሁ። የሁላችን እናት ናት ነው የተባለች። በ90 ዓመቷ ያረጀች አሮጊት ትልቅ ሴትዮ የምታምር። እስቲ አሜን። ሴቶች እነግራቸዋለሁ፣ በተለይ ሴቶች ናቸው። በቃ እድሜያቸው ልክ ሲሄድ ፍርሃታቸውም አብሮ ኖ ውብ ናችሁ። ውበታችሁ እየጨመረ ይሄዳል። በኢየሱስ ስም ነገራችሁ እየጨመረ ይሄዳል። በውበት ትቀጥላላችሁ፣ በድምቀት ትቀጥላላችሁ። ስጋት የለብንም። እኛ ከጌታ ጋር ነን። እስቲ አንድ ሰው አሜን። አንዳንዱ ኑሮ በቃ ስራ የለ እንትን የለ። አሁን እኮ እንትኑ የኤአይ ዘመን ሆነ ይላል አንዳንዱ። ኤአይ እኔ ኮምፒውተር ነክቼ አላቅ። የዘመኑ አሁን ኤአይ ነው። እንዴት ነው ነገ ኑሮዬ ህይወቴ በምን ላይ? አንዳንዱ በቃ እንትን ነው፣ ስጋት ነው። ኤአይ አይደለም አይኤም በል ብራዘር። አንተ የምትኖረው በጌታ ነው። በጌታ ነው የምንኖረው። ጥሩ ነው። ከዘመኑ ጋር አብሮ ፍሎ ማድረግ ችግር የለብንም። ዘመኑን ማወቅ ከዘመኑ ጋር አብሮ ፍሎ ማድረግ ምንም ችግር የለም። እሱ ማይነር ነው። መኖሪያ ግን ኤአይ ሳይሆን ጌታ ነው። ምን አሰጋን? እኛ የምንኖረው በጌታ፣ እኛ ያለ ነው ከጌታ ጋር። ከጌታ ጋር ያለ ይለመልማል። ከጌታ ጋር ያለ ይሳካል። እግዚአብሔር ብራዘር፣ ፍርሃት ሲኖር ብያለሁ ቅድም፣ እግዚአብሔር የለበትም። ስታምንስ እግዚአብሔር አለበት። አሜን። በእምነት ውስጥ ስትሆን ጌታን ዋክ አርግ። በህይወቴ፣ በኑሮዬ፣ በስራዬ፣ በቢዝነሴ፣ በአገልግሎቴ አንተ ዋክ አርግ እያልክ ነው። ባመንክበት ጌታ አለበት። ፍርሃት አትሞስፌር ስትፈራ የሚመጣል፣ ስታምን የሚመጣ እንዳለ ሁሉ ልክ ባመንከው ነገር ላይ ጌታ ይመጣል ብለህ ጌታ በዚህ ነገር ላይ ባመናችሁት ነገር ላይ ጌታን አምናችሁ ጌታ ያደርገዋል ብላችሁ የምታስቡበት ነገር የለም አለ አይደል? ስትፈሩ ደግሞ የሚመጣ ኃይል አለ ነው የምላችሁ። መጥቶ የሚያረጋግጥ እውነትህን ነው የሚል። ሂዱና የኢዮብን ታሪክ አንብቡ። 3:24 እና ከ23 እስከ 25 ኢዮብ ይህ ሁሉ መከራ የመጣብኝ አለ ወንድማችን አጎታችን። ይህ ሁሉ መከራ የመጣብኝ ዝም ብሎ አይደለም አለ። የፈራሁት ነገር ነው የደረሰብኝ አለ። እንደዛ እኮ ነው። የደነገጥኩበትም ነገር መጥቶብኛል አለ። ከእምነት ወርጃለሁ ነው ባጭሩ። ምንድን ነው ያለው? ተዘልዬ አልተቀመጥኩም። አንድ ተዘልሎ መቀመጥ፣ ተዘልሎ ተሰማራ ይላል በመጽሐፍ ቅዱስ በአዲሱ መደበኛ ትርጉም መዝሙረ ዳዊት ላይ ምሳሌ ላይ ተዘልለ መዘለል የፌዝ ምልክት ነው። እሱ ግን ተዘልዬ አልተቀመጥኩም፣ አላረፍኩም። እረፍት የምን ምልክት ነው? የእምነት ምልክት ነው። እሱ ግን አላረፍኩም አለ። አልተማመንኩም አለ። አልተማመንኩም። ቀጥሎስ ምን አለ? የፈራሁት ነገር ደርሶብኛል።
የደነገጥኩበትም ነገር መጥቶብኛልና። ምዕራፍ 3 ከቁጥር 23 እስከ 25 ኢዮብ አሁን ያወራሁት የፈራሁት ነገር ደርሶብኛል። ብራዘር ያመንኩት ነገር ሆነልኝ እንደምንለው ሁሉ የፈራሁት ነገርም ደርሶብኛል ያለ ሰው አለ። ስታምን እንደሚሆንልህ ሁሉ ስትፈራም የሚሆንብህ ነገር አለ። ለዚህ ነው ኢየሱስ ምን ያለው? only believe fear not፣ እመን ብቻ እንጂ ምን አትበል፣ አትፍራ። እስቲ አንድ ሰው አሜን ይበል እስቲ። አትፍራ። ከፈራ ይደርስባል፣ ይመጣባል። በፍርሃት አትሞስፌር ውስጥ ጌታ ልርዳ ቢልም ላግዝ ቢልም ላውጣክ ቢልም ይከብደዋል ከዛ ውስጥ ለመውጣትም አትፍራ የሚል ቃል ልክ እንዳውኑ መንብቻ አትፍራ ሚል 365 ጊዜ ተጽፏል። ይሄ ማለት የዓመቱ ቀናት ነው። ስለዚህ ሰኞ ጧትም ስትነሳ ጌታ ምን ይላል? አትፍራ። ጳጉሜ 5ም ስትነሳ አትፍራ። እስቲ አንድ ሰው አሜን። 365 ጊዜ የተጻፈው በፐርፐዝ ነው፣ በዓላማ ነው። 365 ጊዜ ከተጻፈ የትኛውም ቀን አያሰጋንም። በየትኛውም ቀን ስንነሳ ጌታ ምን ብሎናል? አትፍራ። ልክ እንትን እንዳለው እኔ ጋሻ ነኝና አትፍራ። እሱ አትፍራ ካለ በኋላ ትፈራለህ? ይፈራል? 365 ጊዜ የተጻፈው ለዛ ነው። እና እዚህ ጋር ምን አለው? አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ ከውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። ታሪኩን ታውቁታላችሁ። እዘዘኝ አለው። እርሱም ጌታም ምን አለው? ና። እንዴት ደስ ይላል! ና። ምን ነው በአንድ ጊዜ እንትን አልሽ አላለውም ጴጥሮስን። በውሃ ላይ ለመራመድም አሰብሽ አላለውም። ምን ነው በአንዴ እንትን ሆንክ፣ ይሄ ለኛ የተሰጠ ነው አላለውም። አይ ጌታ ደስ ይላል። እምነት የሚያለማመድ ና። አግሪመንት ውስጥ ገባ። ዋይ ይኸው ጴጥሮስ እንደዛ ነው። የንፋሱንም ኃይል አይቶ ፈራ። ጴጥሮስ ጀግናው አማኝ በውሃ ላይ የተራመደው፣ አዎ ፈራ። ለምን? አይቶ። ፍርሃትን የሚያመጣው ምንድን ነው? በአምስቱ የስሜት ሕዋሳት ስትመላለስ፣ ስታይ፣ ስትነካ፣ ሲሰማህ። በጣም ብዙ ሰዎች ሲሰማቸው ልክ አንተ እዚህ ጋር የሆነ ነገር ይሰማኛል ይላል። ታዲያ የእምነት ቃል ተናገርበታ እና ምን ይጠበስ ታዲያ? እዚህ ጋር ተሰማ ማለት